ናችሁ? ዛሬ የምንጀምረው ፍሬሽማን ወይም ደግሞ ፈርስት ሴሚስተር የሚሰጠውን የክሪቲካል ቲንኪንግ ቻፕተር 1 ጀምረን እናየዋለን። ወይም ደግሞ ክሪቲካል ቲንኪንግ ወይም ሎጂክ ተብሎ ተሰይሟል። ስለዚህ ኢንትሮዳክሽን የመጀመሪያው ቻፕተር 1 ጀምረን ስናየው ኢንትሮዱክሽን ፊሎሶፊ ይበልጥ ይህ ቻፕተር ፊሎሶፊ የሚለውን ያጠናል። ቻፕተር ኦቨርቪው ስናይ ሎጂክ ኢዝ ኦፍን ትሪትድ ሲሙልታኒየስሊ አስ ፊልድ ኦፍ ስተዲ ኤንድ አስ ኢንስትሩመንት። ስለዚህ ሎጂክ ስንል በተመሳሳይ ጊዜ ወይም ደግሞ በሁለት አይነት ሊጠና ይችላል። አንደኛው እንደ ፊልድ ኦፍ ስተዲ፣ ሁለተኛው ደግሞ አስ ኢንስትሩመንት እንደ ኢንስትሩመንት አድርገን ልናጠናው እንችላለን። ስለ ሎጂክ ስናጠና ማለት ነው። አስ ፊልድ ኦፍ ስተዲ እንደ ፊልድ ወይም ደግሞ ስለ ጥናት ስናወራ ሎጂክ ምን ማለት ነው ስንል it is a branch of philosophy that deal with the study of argument and the principle and method of right reasoning። ስለዚህ ስለ ጥናት ሎጂክ ላይ ከጥናት ጋር አያይዘን ስናየው ሎጂክ ምንድን ነው ማለት ነው? ስለ እውነታ ወይም ደግሞ ምክንያታዊነት ፈልጎ የማጥናት አንድን ነገር እውነታውን በምክንያት መፈለግ የሚለውን ይተካል ማለት ነው። አስ አን ኢንስትሩመንት ስለ ኢንስትሩመንት ደግሞ ስንመጣ something which we can use the formulate our rational argument and critically evaluate the soundness of other arguments። ስለ ኢንስትሩመንት ወይም ደግሞ አስ አን ኢንስትሩመንት ስናየው ሎጂክ ምን ማለት ነው? የሆነ ሰው የራሱን አስተሳሰብ ብቻ ሲከተል ወይም ደግሞ የራሱን ሲያንጸባርቅ አስ ኢንስትሩመንት ብለን ልናየው እንችላለን ማለት ነው። ቢፎር ሎጂክ ኢትሰልፍ ሃዝ ቢካም ኤ ፊልድ ኦፍ ስተዲ ከመሆኑ በፊት ሎጂክ ፊሎሶፈርስ ሃቭ ቢን ዩዚንግ ኢት አስ ቤዚክ ቱል ቱ ኢንቨስቲጌት ኢሹዝ ዛት አር ኦን ዜር ፊሎሶፊካል አቴንሽን። ስለዚህ ፊልድ ኦፍ ስተዲ ወይም ደግሞ እውነታ በምክንያታዊነት መፈለግ ሳይመጣ ሎጂክ የምንለው የራስን ወይም ደግሞ ማንኛውም ሰው የራሱን ነገር የሚያንጸባርቅበት ነገር ሆኖ ተገኝቷል በፊት ማለት ነው። such as reality, knowledge, value። ስለዚህ በዚህ አንፃር በሪሊቲ በእውነታ በናውሌጅ በእውቀትና እንዲሁም በሌሎች በቫልዩ አንፃር እንደዚህ የታየበት ወይም ደግሞ የራሱን አንድ ሰው የራሱን ሀሳብ ብቻ የሚያጸድቅበት ሁኔታ ነበር ማለት ነው። Philosophy is the study of general and fundamental problems concerning matters such as existence, knowledge, truth, beauty, law, justice, validity, mind and knowledge። ስለዚህ ፊሎሶፊ ደግሞ እንደ ጄነራል ስናየው የሚያጠናው ጄነራል ኤንድ ፋንዳሜንታል ፕሮብሌምስ የሆነ ጠጠር ያሉ ችግሮች ነገሮች ያጠናል ማለት ነው። ፊሎሶፊ ፍልስፍና ማለት የሆነ ነገር የሚያጠና ነገር ነው ማለት ነው። such as existence የሆነ ነገር መገኘት፣ ስለ እውቀት ምንድነው ምን ማለት ነው የሚለውን ያጠናል ፊሎሶፊ። ትሩዝ ስለ እውነታ፣ ፒዩቲ ስለ ውበት፣ ላው ጀስቲስ እንዲሁም ሌሎችን ያጠናል ማለት ነው። it is rational and critical experience that tries to answer fundamental questions through an intensive application of reason። ስለዚህ ፊሎሶፊ ስንለው ስለ ክሪቲካል ቲንኪንግ ስናወራ ነው ማለት ነው። ፊሎሶፊ ስንል በአጠቃላይ ስለ ክሪቲካል ቲንኪንግ ነው የምናወራው ወይም ደግሞ ስለ ሎጂክ ነው የምናወራው። ስለዚህ ፊሎሶፊ የምንለው እውነታ ወይም ደግሞ በምክንያታዊ ወይም ደግሞ ዝም ብሎ በግምት ሳይሆን አንድ ነገር ስንናገር ምክንያታዊነት ሆኖ ሊገኝ ይገባል ማለት ነው። ፊሎሶፊ ስለዚህ ነው የሚያጠናው ማለት ነው። ኦኬ ሌላው ኤንድ አፕሊኬሽን ዛት ድራውስ ኦን አናላይዝ ኮምፓሪዥን አናላይዝ ያደርጋል፣ ኮምፓሪዥን ያወዳድራል እና ኢቫሉዌሽን ይገመግማል። ስለዚህ እነዚህን በማከናወን ነው እንጂ ዝም ብሎ ሳይሆን በመመርመር ነው ይሄ ፊሎሶፊ የምንለው ነገር ይህን ተከትሎ ያጠናል ማለት ነው። ኢት ኢንቮልቭስ ሪዝን የቅድም እንዳልነው ሪዝን ምክንያት፣ ራሽናል ምክንያታዊ ክሪቲሲዝም ምክንያታዊ ተቃውሞ ያስፈልገዋል ማለት ነው። አንድ ሰው ፊሎሶፈር ነው ለማለት
የግድ ምክንያታዊ ሊሆን ይገባዋል ማለት ነው። ኤግዛሚኔሽን ኤንድ አናላይዝ ኢን ዲስ ቻፕተር በዚህኛው ቻፕተር አሁን ኢንትሮዳክሽኑ ባየነው ዊ ዊል ለርን ዘ ፋንዳሜንታል ኔቸር ኮንሰፕት ፊውቸር ኤንድ ኤሪያ ኦፍ ፊሎሶፊ። ስለዚህ ፋንዳሜንታል ኔቸሩ እንዴት ነው፣ ፊሎሶፊ የሚለው ቃሉ እንዴት ነው የመጣ የሚለው ኔቸሩ እናያለን። ኮንሰፕትስ ሀሳቡስ ምንድን ነው፣ ፊውቸርስ ባህሪዎቹ ምንድን ናቸው የሚለው እና ኤሪያ ኦፍ ፊሎሶፊ ኤሪያ ወይም ደግሞ ምንን ያጠቃልላል የሚለውን ፊሎሶፊ ምን ያጠቃልላል የሚለውን እናየዋለን በዚህኛው ቻፕተር ማለት ነው። ፈርዘር ሞር ዊ ዊል ዲስከስ ዋይ ኢት ኢዝ ሶ ኢምፖርታንት ቱ ለርን ፊሎሶፊ። በመጨረሻ ደግሞ ምን እናያለን፣ ፊሎሶፊ መማር ለምን አስፈለገ፣ ጥቅሙስ ምንድን ነው የሚለውን እናየዋለን ማለት ነው። ስለዚህ ለዛሬ እዚህ ጋር ኢንትሮዳክሽን ካየን ቀጣይ ፓርት ዋን ጀምረን እናያለን ማለት ነው።